አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ ቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? ሸር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። እስኪ ሁላችሁም ሸር አድርጉ፣ አይከፈልበትም። ይሄን የመሰለ አረንጓዴ ከለር ያለበት ነው የማሳያችሁ ማለት ነው። ይሄ ተጫውቼ ያደኩበት ሜዳ ትምህርት ቤት ስሄድ ይሄ በባሌ ሰፈር ያለው አካባቢ ነው። ያው የገደራ ልጆች ይሄንን ቪዲዮዬን የምታዩት ታውቁታላችሁ። አባላይ ሀገር በወደኛው ሜዳ ያለ ነው። ደግሞ የኛ ሜዳ የሚባለው ደግሞ ልክ ባህር ዛፎቹ ባሉበት ከወዳ በኩል ነው ማለት ነውና ይሄንን የመሰለ ሀገር እያሳየኋቸው በአረንጓዴ የተጥለቀለቀ ያው ዘንድሮ እንደውም ክረምቱ ትንሽ ገፍቶባቸዋል ማለት ያኔ ዝናቡ ማለት ነው። ዝናቡ ትንሽ ወደ ኋላ ቀርቶባቸው ነው እንጂ በጣም እህኔ ሰዓት ላይ የሚያምር ጊዜ ነበር የሚሆነው ማለት ነው። ሆኖም በምታዩት መልኩ ቆንጆ ነው። አሁንም ያን ያክል እንትን የሚል አይደለም እና ውዶች ማሻአላ ከብቶቹ አያምርም? ያአላ ተቸክለው ምናምን እየበሉ እዛ አካባቢ ላይ በነገራችን ላይ ልብስ የምናጥብበት ነበር። ይሄ አይደለም የራሱ የሳማ ምናምን ያለበት ላይ ወደ ላይ ሂደን የምናጥብበት ልብስ ነበርና በጣም ያምራል። አሁን ያው መሬቱ እንትኑ ሳሩ ለራሱ እየተመነጠረ መሬት ሆኗል። እስከ ላይ ድረስ መሬት ማነው ሳር ነበር። የሚገርማችሁ ነገር ያው ገበሬ እያስፋፋው እየመጣ ወደ መሬትነት እየቀየረው ነው ማለት ነው። እንዲሁም ደግሞ የማህበር እየተከፋፈሉ ስለሆነ ሜዳው እየቀረ ነው ማለት ነው። እና ይሄ የምታዩት ደግሞ የባቡር መንገድ ተጀምሮ ከዛ እየተሰራ የነበረው ነው። አሁንም መሰራት ተጀምሯል ማለት ነው። ወደየት የሚገባው መሰላችሁ? ወደየት ነው? ወደ መቀሌ የሚሄደው መሰለኝ አይደል? ገደሮች ታውቁታላችሁ። ዞሮ ይሄንን እንትን ያው የተላከልኝ ባለቤቴ ነው የላከልኝ። ማሻአላ ተባረክ ረህማን። ይሄንን መንገድ የምታውቁት ማለት ነው። የባቡሩ መንገድ ተጀምሯል። አሁንም በምታዩት መልኩ ማሻአላ ሀገራችን እየሄደች ነው፣ እያደገች ነው። ያው በእርግጥ ከዚህ ሁላ ከሁሉም ሰላም ነው የሚቀድመው። አላህ ሰላሙን ያወርድልን። ህዝብ ከሌለ ሀገር ሰላም አይሆንም። ዋናው የህዝብ ደህንነት ነው መጀመሪያ። ሀገር ቢበለጽግ ሀገር ቢያድግ ያለ ህዝብ አይሆንም ነው የሚባለው አይደለ? በምታዩት መልኩ ይሄ ሲኖ ነው የሚባለው አይደለ? ሲኖክ በምታዩት መልኩ እየተጫነ ይገባል ማለት ነው። በጣም ለውጥ ላይ ነው ያለው። ኢንሻአላህ በሰላም የሚያልቅ ይሁን ማለት ነው። የባቡር መንገዳችን ያው ተጀምሮ ለብዙ ጊዜ ተጀምሮ የቀረ ነው። ይሄ የገደራ ነው ውዶች። የምታውቁት ኮምቦልቻ ገደራ የሆናችሁ ልጆች ታውቁታላችሁ ማለት ነው። ማሻአላ በምታዩት መልኩ እየተሰራ ይገኛል ማለት ነው ውዶች። ያው ብዙ ቪዲዮዎች ነው እየቀረጸ የላከልኝ ባለቤቴ ለእናንተም ሸር ለማድረግ ነው ይሄንን ያመጣሁት ማለት ነው። እና እስኪ ሁላችሁም ዱአ አድርጉ፣ ሀገራችንን ሰላሙን ያብዛልን። ሀገር ቢበለጽግ ያለ ሰው አይሆንም። ስለዚህ ሀገራችንን ሰላም፣ ህዝቡን ሰላም፣ ፍቅር ይስጥልን ማለት ነው። እርስ በርስ ከመባላት በሃይማኖትም ይሁን በጎጥም ይሁን ወይም ደግሞ በብሔርም ይሁን የምንባለውን አላህ ያንሳልን ማለት ነው ውዶቼ። ማሻአላ በምታዩት መልኩ ነው እየተሰራ ያለው። በነገራችን ላይ ኮምቦልቻ ባቡር መንገድ ከተጀመረ ቆይቷል። ነገር ግን በመሀል ቆሞ ነበረ። ሲቆም ለባቡር መንገድ የተዘረጋ ገመዶች እየተሰረቁ እኔ አንድ ጊዜ ከህዝቡም ጥፋት አለ፣ ህዝቡ ነው ሀገር አጥፊው ብዬ ነው የማምነው። ምክንያቱም አንድ ሀገር እንደ ሀገር ስታስቡ የባቡር አሁን የተዘረጋ ገመድ የሚሰረቅ ነው ቤተሰብ። ምክንያቱም የህዝብ ማገልገያ እንጂ የአንድ ግለሰብ ማገልገያ አይደለም። ገብቷችኋል አይደለ? ሀገር ቢያድግ ያኔ ትልቅነት ነውና የተሰራ እንትን ለባቡር ገመድ የተዘረጋውን ያው እንትን ቢለቀቅበት ኤሌክትሪክ ቢኖረው እርግጠኛ ይዛቸው ነበረ ማለት እንዴት እንደሚቆርጡት አላውቅም እንጂ ያው ሌባ ሲስተም አያጣም። እና ታውቁት ከሆነ ወደየት ነው ልበላችሁ፣ ወደ ቱላዳሜ ብቻ ወደዛ ያለውን ተቆርጧል ማለት ነው። ታውቁታላችሁ የባቡር መንገድ ገመዱ የተቆረጠበት ማለት ነው። እና አንዳንዴ እኔ ከህዝባችን ነው በቃ ህዝባችን ህብረተሰቡ ነው ጥፋተኛው ብዬ ነው የማምነው ማለት ነው። እና ልቦና ይስጠን። በምታዩት መልኩ ይሄ ሁላ ሲኖክ እንግዲህ የባቡር መንገድ ለመስራት ያው እየጫነ ነው። ምንድነው እየጫነ ነው የሚባለው? የሚረጠርጠው ይሄ አይደለም መቼም። እና በምታዩት መልኩ ይሄ ሲኖ ሁላ ገደራ ገብቶ በምታዩት መልኩ ስራ እየሰራ ነው ማለት ነው። ያው የኛ ሀገር ምልስ ልጆች ታውቁታላችሁ። የማታውቁት ደግሞ በኮምቦልቻ ያው እኛ የምንጠራው በኮምቦልቻ ነው። እና ከኮምቦልቻ ትንሽ የአንድ ሰዓት ተኩል የሁለት ሰዓት መንገድ ወጣ ብለን ይሄንን የምናገኘው ማለት ነው።
ይሄ የምታዩት ደግሞ የባሌ ወንድሞች የአትክልት ነው ማለት ነው። ማሻአላ ሰላጣቸው ምናምን እዚህ ጋር ወንድሙም ታናሽ ወንድሙ አለ። አያምርም ውዶች? በጣም ጎበዝና ታታሪ ናቸው። በነገራችን ላይ የባሌ ወንድሞች ገበሬ ናቸው፣ እውነት ለመናገር ማለት ነው። በጣም ጎበዞች ናቸው። ግብርና ላይ አንደኛ ናቸው ማለት ነው። ባለቤቴንም ወደዚህ ነው የምልከው። አሁን እንኳ በቃ ቆርጫለሁ። ምክንያቱም ከማሳ ነው ማንኛውም ነገር የሚገኘው። መሬት ያላችሁ ባሎቻችሁ ያው ወንድም እንደው ባል ትንሽ እንኳን ለልጅ ለቤቴ ሲል ይታዘዘን እና ሂዱ ስንላቸው እሺ ይሉን እንደው እንጂ ገጠር ክሰባ ላይ አይፈልጉም። ያ የኖርንበት ነው። በእርግጥ እኔም የገጠር ተወልጄ ያደግኩ ልጅ ነኝ። ባለቤቴም ግን ከኑሮ አኳያ አሁን ለቃችሁ ለብዙ ጊዜ ኖራችሁ ስትቀመጡ ተመልሳችሁ እዛ ለስራው ስትሉ ደግሞ እስከምትለምዱ ድረስ አዲስ ሊሆን ይችላል። ግን እናንተ ደግሞ የምነግራችሁ ነገር ከግብርና የሚያውቅ ባል ያገባችሁ ማለት ነው ቀጥ አድርጋችሁ ወደ ገጠር ነው የምትልኩት። እንሻላ እኔ እልከዋለሁኝ ቀጣይ ላይ ማለት ነው። ያው እስከ ዛሬ ያልሄደበት ያው ግብርና ላይ ያልሰራበት ማለት ነው። አሁን ግን ካሁን በኋላ የሚያዋጣው ትርፍም ያለው ትልቅ ደረጃ የሚያደርሳችሁ ግብርና የሰራ ሰው ትልቅ ደረጃ ይደርሳል ማለት ነው። ያው የምናየው ነው። በህብረተሰቡ በመሬት ነው የሚተዳደረው። ገጠራማ ቦታዎች ላይ ብትሄዱ በመሬት እንጂ ሌላ ገቢ ኑሯቸው አይደለም። በዚሁ እየሰሩ ነው የሚተዳደሩት ማለት ነው። እና ሰው ደግሞ ይሄንን በትርፍ መሬት አቅሙ የማያርስ እና መስራት መከሰብ የማይችል ሰው ለእኩል የሚሰጥ አለና እንደነዚህ አይነቶቹ መሬት እየተያዘ ቢከሰብ እንደውም ባጃጅ መኪና እየተባለ ከሚገዛ አንዳንድ ነገሮችን ለእርሻ የሚሆኑ ለምሳሌ በሬ የሚያስፈልጉትን እቃዎች የሚያስፈልገውን ማቴሪያል እያሟሉ ግብርና ነው መስራት ማሰራትም መስራትም ማለት ነው። እንደኔ ያዋጮ እንደዛ ነው። እንደውም የሆነች እህቴ ፋፊ ምን ያዋጣል ሀገራችን ላይ ምናምን ስትለኝ እኔ ከባጃጅ ወይም ደግሞ ከሌሎች ነገሮች አንደኛ እንስሳ ማርባት ነው። እንስሳ ስላችሁ የቤት እንስሳ ማለት ነው። ማሞከትም ከሆነ ያኔ ማጀብ ማለት ነው። ማጀብም እንዲሁም ደግሞ ያለ ማጀብ ከሆነ ደግሞ ገዛ እያደረጋችሁ በሳምንት በየሳምንቱ ገበያም እየወሰዳችሁ ቢሆን በቃ ከበግ ከፍየል ከምንድነው ከከብት አዋጭነት አለው ብዬ ነው እኔ ማምነው ማለት ነውና በእንደዛ አይነት መንገዶች ብትሰሩ አሪፍ ነው ማለት ኢትዮጵያ ላይ አሁን ተሽከርካሪ ነገር አሁን ደግሞ 1 ሚሊዮን የመጣች ባጃጅ አለ 6 ሰው የምትይዝ ማለት ነው። እሷም አሁን ሰሞኑን ሰውን በጣም እንትን እያለች ነውና ሰው ወደዛ ሆኗል። አንደኛ ተሰባሪ እቃ ሲባል ይሄ የሆነ ሌላውን ተውት፣ አደጋ ቢፈጠርም ሊሆን ይችላል፣ በብዙ ምክንያቶችም ሊሆን ይችላል። የሚያጋጥመንን አናቅም። በእርግጥ የሰው ልጅ በየትም በዚህም ብከስቡ በግብርናውም 1 አመት ሲጠፋባችሁ 1 አመት ሲያነሳችሁ ነው አትክልት ግን ቢሆንም በመሬታችሁ ወይም በመሬት የምታደርጉት ነገርና ያ ሙሉውን የምከስሩት አንድ አይደለም ማለት ነውና እንደዚህ አይነት ተሽከርካሪዎች ከምትገዙ ሀገራችሁ ላይ በተለይ የገበሬ ልጅ የሆናችሁ በየትኛውም ሀገር በየትኛውም አካባቢ ይሁን በቃ ፏ ብለው አትክልታቸውን እየከሰቡ ይሄ ሜዳ በጣም ነው የሚያምረው። እውነቴን ነው የምላችሁ። በፊት የሚይዘው አትክልት ቲማቲም፣ ድንች ያ አላህ እንዴት አባቱ እንደሚያምር ነበር በፊት 2003 2004 2002 ላይ ምናምን የሚይዘው አትክልት ማለት ነው። በዚች ነበር ሜዳዋን እየተሻገርን ትምህርት ቤትም ራሱ የምንሄደውና ወጣቱ ሳይቀር ይከስባል። በቃ በጣም አሪፍ የነበረበት ጊዜ ነው። በእርግጥ አሁን ላይ ወጣቱ እኔ ለራሴ ወንድሜን ሂድና ስራ ስለው መሬቱ እዛ እያደረ ሄዶ አይሰራም። ታናሹ ትንሽ ወንድም ያለኝ መጨረሻው ማለት ነውና አይሰሙም። ግን ለነሱ የሚያዋጣቸው መስራት እዛ ሀገር ውጭ ሲባሉ በወርቅ ላይ የሚሄዱ ነው የሚመስላቸው። እዚህም እጁ እስከሚፈካ ድረስ ሰርቶ ታግሎ ነው ብርን የሚያገኘው። ግን አይመስላቸውም። እዛ ያለ የተለየ ነገር ነው የሚመስላቸውና አሁን ላይ እንደ አትክልት ውድነት በጣም አዋጭና እንትን ነው የምለው። ግብርና ይስሩ ባሎቻችሁ ላለውን። በሌላ ቪዲዮ እስከምንገናኝ ሼር ላይክ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።